ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ ብለናል። በሀሳብ መስጫ ሳጥናችን ላይም ሀሳብ አስተያየታችሁን እንደ ሁልጊዜው በምትደግፏቸው ክለቦች አሊያም በቃል ስፖርት ዩቲዩብ ቻናል ዝግጅቶች ላይ ልታጋሩን ትችላላችሁ። እኛ በመረጃ ሰዓታችን አህጉራችን አፍሪካ ላይ ጥቂት ደቂቃዎችን እንቆያለን። በአውሮፓ ዙሪያ ተጠናቀ ውጤት እጃችን ላይ ደረሱ ስላሉ እናነሳቸዋለን። በላሊጋ ሪያል ማድሪድ ቤት ሰፊ የቡድን ዜና እናነሳለን። ቅጣት የተጣለበትም ተጫዋች አለ። የባርሴሎና ተጫዋች ጉዳት እንዳጋጠመው እየሰማ እንገኛለን። በላሊጋ በጣሊያን እንደዚሁ በአውሮፓ ዙሪያ ተዘዋውረን አንድ ኮከብም ወደ ጨዋታ ሊመለስ ነው። ከየት ነው የሚመለሰው የሚለውን ጨምሮ በአውሮፓ ዙሪያ በርካታ መረጃዎችን ይዘናል። አብራችሁን ቆዩ። ወልቭስ የመጀመሪያ 22 የፕሪሚየር ሊግ ጨዋታ ጣር የበዛባቸው ነበሩ። አሁን ግን ተመልሷል። ወልቭስ በውድድር ዓመቱ የመትረፍ እድሉን ለመወሰን የሚያስችሉ ነጥቦችን እየሰበሰበ ነው። ከተረፈ ያው በፕሪሚየር ሊግ ተአምር ነው የሚሆነው። የቶማስ ፍራንኩ ቶተንሃም ዘንድሮ ለበርካታ ለተቸገሩ ቡድኖች 3 ነጥብ የተባለ መዋለ ነዋይ የሚያፈስ ክለብ ሆኗል። ተጨማሪ መረጃዎችን ይዘንበታል። ሲቲ አዲሱን ተጫዋቹን በተመለከተ መግለጫ ወጥቷል፣ እንነግራችኋለን። ስለ ማርክ ጉዌን ዝውውር ፔፕ ጋርዲዮላ እንደ ዩናይትድ፣ እንደ ሊቨርፑል፣ እንደ ቶትንሃም በፕሪሚየር ሊጉ ጭንቅ የሆነባቸው ክለብ የለም። እሳቸውን በምክንያት ከተጫዋችነት እስካሁን አሰልጣኝነታቸው እንዘክራቸዋለን። በማንቸስተር ሲቲ በኩል ከዝውውር ዜና ጋር በተያዘና አንድ ክብረ ወሰናቸው ዘንድሮ እንደማይነካባቸውና አብሯቸው እንደሚዘልቅ አረጋግጠዋል። ሲቲዝኖች አብራችሁን ቆዩ። ቸልሲ ተጫዋች ሊያስፈርም ከስምነት ደርሷል። ሊያም ሮዘኒየርን አዲስ አሰልጣኝ አድርጎ የቀጠረው ቸልሲ የዝውውር ፖሊሲው አናት ካሉት ሰዎች አንጻር ነው የሚታየውና ዝውውሩ አሁንም ቀጥሏል። የቡድኑን አማካኝ ስፍራ ተጫዋችና ቀጣይ ቸልሲ ቤት የሚጠበቁ ሁነቶችን ለእናንተ ውድ አድማጮቻችን እናደርሳችኋለን። ሊቨርፑል ቤት የአርኔ ስሎት ቡድን ሽንፈትን ቀርፏል፣ ግን እድል አጥቷል። ታዲያ ከዚህ ጋር በተያያዘም እሳቸውና ቦርዱ መካከል እንዴት ያለ ነገር አለ? ወደ ቀልቡና አቋሙ ተመልሷል እየተባለ ከሰሞኑ መወድስ የሚቀርብለት ፍሎሪያን ቪርትዝ የቡድን አጋሮቹን አመስግኗል። አርኔ ስሎት የሚሉት ነገር አለ። ከዛ ውጭ በቡድን ዜና በሊቨርፑል ቤት ተጨማሪ ጥንቅሮችን ይዘናል፣ ትከታተሉታላችሁ። በአርሰናል የመረጃ ሰዓታችን አርሰናል አንድን ዝውውር ፍቃድ ሰጥቷል ተብሏል፣ እንነግራችኋለን። ከዛ ውጭ አርሰናል ቤት ለየት ያሉ ቁጥሮችን ምንም ጨዋታ ሳይሸነፍ ዋንጫ ከበላው እስከ ማይክል አርቴታ ለዋንጫ እስከታጨው ቡድን እናነሳለን። በርካታ ሌጀንዶች በማይክል አርቴታ ላይ አሁን ጥርጣሬ ገብቷቸዋል። ጥርጣሬው የዓመቱ መጨረሻ ዋንጫ አይደለም፣ ቀጣይ ጨዋታዎችም ላይ ነው። ምክንያት አላቸው፣ በማስረጃ እንነግራችኋለን። ተጠባቂ የአርሰናልን ጨዋታዎችና ለየት ያሉ ጥንቅር ይዘናል። አርሰናላውያን ቆዩን። ስኮልስ ለምን ቤት አይመጣም ብሏል ሌሳንድሮ ማርቲኔዝ። የማንቸስተር ዩናይትድ ሰዎች በፖል ስኮልስ እና በኒኪ በት በሰሞኑ የማንቸስተር ዩናይትድ ላይ በሰነዘሩት ትችትና ተጫዋች ላይ ባደረሱት ትችት ብስጭት ውስጥ ወድቋል ተብሏል። ፖል ስኮልስ ሻይ ያለ ስኳር ከቀረበልኝ እያለ ነው። ለየት ያለ ጥንቅር ይዘናል በማንቸስተር ዩናይትድ ቤት በተለይም ቀውስ እየፈጠሩ ባሉ የዩናይትድ ሌጀንዶች ጉዳይ፣ ስለ ማይክል ካሪክ፣ ስለ ማንቸስተር ዩናይትድ ቀጣይ ዕጣ ፈንታ፣ ዩናይትድ ቤት እንደ ቀልድ የቡድኑ ወሳኝ የሆነው ብሪያን ቤሞን በማስረጃ የአውሮፓ እግር ኳስ ውስጥ በየትኛውም ክለብ ገብቶ መጫወት ይችላል ተብሎ የተመሰከረለት ብሩኖ ሚጌል ፈርናንዴዝ፣ የኮቢ ሜኖን ጉዳይና ማንቸስተር ዩናይትድ ቤት ዛሬ ሰማነው አንድ የዝውውር ጉዳይ አለ። አብራችሁን ከቆያችሁ እነኝን ብቻ አይደሉም ተጨማሪ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ቃል ስፖርት ዩቲዩብ ቻናላችን በድጋሜ ለመላው ኢትዮጵያን በሀገር ውስጥም በባህር ማዶ መሆናችሁ ዕለተ ጥምቀቱን ለምታከብሩ ሁሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለናል። መልካም ቆይታ በድጋሜ። የሴኔጋል ብሔራዊ ቡድን ዋና አሰልጣኝ ፓፕቲያው ለግብፅ ብሔራዊ ቡድን ዋና አሰልጣኝ ሆሳም ሐሰን ምላሽ ሰጥተዋል። ሆሳም ሐሰን በሴኔጋል ከተሸነፉ በኋላ
አንበሳማኛነን የሰባት ጊዜ የመድረኩ አሸናፊ የአፍሪካም የአረብም እናት ግብፅ ናት ብለው ነበረ። የሴኔጋል ብሔራዊ ቡድን አሰልጣኝ ፓፕቲያዮ በሰጡት ምላሽ የአፍሪካ ምርጥ ብሔራዊ ቡድን ግብፅ ነች፣ ምክንያቱም አሰልጣኙ ሁሌም 7 ጣታቸውን ስለሚያሳዩ የሚል ስላቅ መልሰውላቸዋል። አሰልጣኙ ኦሳማ ሳን ባለፈው ጨዋታ ወደ ተቃራኒ ደጋፊ በመዞር ፊታቸውን አዙሮ ማለት ነው በጣታቸው 7 ዋንጫ አለን ብለው ለደጋፊዎች ያሳዩ እንደነበረ ይታወቃል። አሰልጣኝ ፓፕቲያዮ በቀጣይ የአፍሪካ ዋንጫ የማሸነፍ ግምት ያላት ሞሮኮ መሆኗን ሲናገሩ በዚህም መሰረት እሳቸው በግብፅ ድል አድርገው ከመጡ በኋላ ለተቃራኒ ቡድን አሰልጣኝም ምላሹን በዚህ መልኩ ሰጥተዋል። በደረጃ ጨዋታ ግብፅ 4ኛ ደረጃን ይዛ ማጠናቀቋ ግን የሚዘነጋ አይደለም። ጨዋታ ተጠናቆ ውጤት እጃችን ላይ በደረሰው በስፔን ላሊጋን ጀምር ሄታፌን ከቫሌንሺያ ያገናኘ ጨዋታ ነበረ። ሄታፌ በሜዳውና በደጋፊት በቫሌንሺያ 1-0 ተሸንፏል። 84ኛው ደቂቃ ላይ ብቸኛዋን የቫሌንሺያ የማሸነፊያ ግብ ከመረብ አዋህዷል። ወደ ቤተሰቦቻችን ቀሪ የስፔን ላሊጋ መርሃ ግብሮችን ውጤትና የደረጃ ሰንጠረዡን በማለዳው የስፖርት ጥንቅር የምናካተተው ይሆናል። የሪያል ማድሪድ አሰልጣኝ አልቫሮ አረቤዮላ የቡድን ተጫዋች ለቪኒሺየስ ጁኒየር የበለጠ ኳስ እንዲያቀብሉ ጠይቀዋል ተብሏል። ቪኒሺየስ ጁኒየር በቅርቡም የቡድን ተጫዋቹ ለሱ ኳስ ማቀበል እንደማይፈልጉ ለአሰልጣኝ ዣቪ አሎንሶ ተናግሮ እንደነበረ ይታወቃል። ስለ ጉዳዩ የተጠየቁት አሰልጣኝ አልቫሮ አረቤዮላ ለሱ ተጨማሪ ኳስ መስጠት አለብን ብለዋል። ለቪኒሺየስ ተጨማሪ ኳስ እንዲሰጡና እድሎች እንዲፈጥሩ ሁሉም የሪያል ማድሪድ ተጫዋቾች ጠይቄያለሁ ያሉት አሰልጣኙ ቪኒሺየስ ከዓለም ምርጥ ተጫዋቾች አንዱ ነው ያሉት አሰልጣኙም እሱ የማድሪድ ተጫዋች ምን መምሰል አለበት የሚለውን የሚወክል በጣም አስደናቂያችን ብሎታል። ቪኒሺየስ በርካታ የሻምፒዮንስ ሊግ ዋንጫ ለማድሪድ ያበረከተም በማድሪዳውያንም የማይረሳ ቢለውም አሰልጣኙ ማድሪዳውያን ግን ከበድ ያለ ተቃውሞ በቤርናቤው ድል ባረጉበት ጨዋታ ማሰማታቸው ይታወቃል። የሪያል ማድሪድ ደጋፊዎች በስቴዲየም ውስጥ ትናንትና ተቃውሞ አሰምተው ነበረ። ፍሎሬንቲኖ ፔሬዝ በራሳቸው ግርም እስኪላቸው ድረስ ማለት ነው። የሪያል ማድሪድ አመራሮች ታዲያም በጨዋታው ወቅት መጀመሪያ ላይ ከነበረው ተቃውሞ ይልቅ በጨዋታው አጋጣሚዎች ላይ በነበሩ እንቅስቃሴዎች የነበረው ተቃውሞ እስከ መጨረሻው መቀጠሉ ብስጭት ውስጥ ጥሏቸዋል ይላል የኮፕ ዘገባ። የሪያል ማድሪድ ደጋፊዎች ሙሉ 90 ደቂቃው ላይ ተቃውሞችን፣ ጩኸቶችን ማሰማታቸው ግን ማድሪድ ቤት አንዳች ነገር እንዳይፈጠር የበርካቶች ስጋት ነው። ምናልባት ደጋፊ የጠየቀው የፍሎሬንቲኖ ፔሬዝን ስንበት በዋነኝነት እንደሆነ ይታወቃል። ኦሬል ቹዋሚኒ ተቀጥቷል። በዚህ መሰረት በቅጣት ምክንያት ቀጣይ ጨዋታ ያመልጠዋል። ቀጣይ በሪያል ማድሪድ እና በቪላሪያል መካከል የሚደረግ የላሊጋ ጨዋታ በቅጣት እንደሚያመልጠው ይፋ ተደርጓል። ስለዚህ አርቤሏ ጉዳት አሁን ደግሞ ኦሬል ቹዋሚኒ ቅጣት ተደምሮ ቀጣይስ ጨዋታውን እንዴት ይወጣል የሚለው ይጠበቃል። በላሊጋ የመጀመሪያ ጨዋታውን በድል ነው የተወጣው። የኮፓ ዴላሬው ጨዋታ እንዴት ባለ መንገድ አሰቃቂ ሽንፈት ባለባሴቴ እንደደረሰበት ይታወቃል። ከዛ በኋላ ወደ ላሊጋ ሲመጣ ግን ድል ነው። ቀጣይ ጨዋታ ከቪላሪያል ይጫወታሉ። የቡድን ዜና በተከታታይ መረጃ ሰዓት ይኖረናል። የባርሴሎና ተጫዋች ራፊኒያ ጉዳት እንዳስተናገደ እየተዘገበ ይገኛል። ከሪያል ሶሴዳድ ጨዋታ ውጭ እንደሚሆንም ተረጋግጧል። ከዚህ ጋር በተያያዘ ፋብሪዚዮ ሮማኖ ከታማኝ የዜና ምንጮች አረጋግጫለሁ ባለው መሰረት ተጫዋቹ በቀኝ እግሩ ታፋ አካባቢ ጉዳት ሳያስተናግድ አልቀረም እየተባለ ነው። በቀጣይ የባርሴሎና የሕክምና ቡድን አባላትና የክለቡን መግለጫ እንከታተላለን። በየትኛውስ ጨዋታ ለክለቡ ይደርሳል የሚለውን ተከታትለን ለባርሴሎና ደጋፊዎች እንደዚሁ ምናደርሳችሁ ይሆናል። ላሊጋ ላይ ነን ውድ ቤተሰቦቻችን። ከማንቸስተር ዩናይትድ ሪያል ቤትን በቋሚ ዝውውር የተቀላቀለው አንቶኒ በ23 ጨዋታ 15ኛ የግብ አስተዋጽኦ ላይ ደርሷል። 8 ግብ 7 አሲስት አለው። በእርግጥ በውሰት በነበረበትም ጊዜ ድንቅ ጊዜን ያሳልፏል። አሁንም በሪያል ቤትስ ቤት አስደናቂ ጊዜን እያሳለፈ ይገኛል። በአጠቃላይ ውድ ቤተሰቦቻችን የላሊጋም መረጃዎቻችን በውጤት ጭምር አስደግፈን በማለዳው ጥንቅር ተጨማሪ መረጃ ይዘን እንመጣለን። ወደ ሌሎች መረጃዎች እንሸጋገር። የጣሊያን ሴሪኤ አንድ መርሃ ግብር ተጠናቆ ውጤት እጃችን ላይ ደርሷል። በፓርማና በጄኖዋ መካከል የነበረ ጨዋታ ነው። ምንም ግብ አላየነበትም። 0-0 በሆናቸው ውጤት ተጠናቋል። ጣሊያን ላይ እንቆይና ውድ ቤተሰቦቻችን ትልቅ ዜና እየተሰማ ይገኛል። በዩቬንቱስና በዣን ፌሊፔ ማቴታ ጉዳይ ላይ ነው። በጥቅማጥቅም ዙሪያ፣ በኮንትራት ዙሪያ አብዛኛው ነገር ተጫዋቹን አሳምነውታል ተብሏል በወኪሉ በኩል። አሁን የቀራቸው ክሪስታል ፓላስን ማሳመን ነው።
ክሪስታል ፓላስ ደግሞ ተጫዋች በቂ ገንዘብ እስከቀረበለት ድረስ በጥር እንኳን አይኑን ላያሽ ይችላል እየተባለ ነው። በእርግጥ ጉዌን የለቀቁበት አሳማኝ ምክንያት አላቸው። ክሪስታል ፓላስ የዣን ፌሊፔ ማቴታንስ ጉዳይ እንዴት አድርገው ይፈቱታል የሚለው ይጠበቃል። በክሪስታል ፓላስ እና በዩቬንቱስ መካከል የሚደረገውን ድርድር እንከታተለዋለን። ክሪስታል ፓላስ ግን እንደ ቀልድ ዋንጫ በበላበት ዓመት ማግስት እየፈራረሰ ነው። በቀጣይ ኦሊቨር ግላስነር ጋር ይለያያል ተብሎ ከኮንትራታቸው እሳቸው ቀጣይ ክረምት ለቃለሁ ብሏል። ከዛም ቀድሞ ሊለያይ ይችላል ተብሎ ይጠበቃል። ኢንተር ማያሚ ወደ ልምምር ተመልሷል። ሊዮኔል አንድሬስ ሜሲ ዛሬ ከቡድኑ ጋር ልምምር ሰርቷል። የቡድን አጋሮቹ እነ ሉዊስ ሱዋሬዝ፣ አዲስ ፈራሚ ሰርጂዮ ሮጌሌን ጭምር ዛሬ በልምምር ተመልክተናቸዋል። ልምምር ሲሰሩ ነበር። ውድ ቤተሰቦቻችን በዚህ መሰረት ባርሴሎና ለቀጣይ ውድድር ዓመት ቀጣይም ልምምድ ቀጥሎ ደግሞ የፕሪሲዝን ጨዋታዎችን ያከናውናሉ። ስለዚህ ሜሲ ተመልሷል። የሜሲ አድናቂዎች በጥቂት ወራት ውስጥ ሊዮኔል አንድሬስ ሜሲ ጨዋታ ሲያደርግ ዳግም የምትመለከቱት ይሆናል ማለት ነው። በቅርብ ቀናቶች ውስጥም የወዳጅነት ጨዋታ ኢንተር ሚያሚ ያደርጋል። እኛም ተከታተለን እናንተ ውድ አድማጮቻችን ቀኑና ሰዓቱን ይፋ እናደርጋለን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከእናንተ ከሆነ ቃል ስፖርት ዩቲዩብ ቻናል የሰዓቱን አጫጭር ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ መረጃዎቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓቶችን ጋር ቆይታ ስታደርጉ ላይክ፣ ሰብስክራይብ እና ሼር እያደረጋችሁ አብራችሁን ቆዩ። ወልቭስ ከኒካስል በ127 ዓመት የእርስ በርስ ግንኙነት በኋላ በወልቭስ ሜዳ በሊጉ የመጀመሪያ ጊዜ 0-0 በሆነ አቻ ውጤት ጨዋታቸውን አጠናቋል። ወደ ቤተሰቦቻችን ወልቭስ ከኒካስል ዩናይትድ 0-0 በፕሪሚየር ሊግ ተጠናቋል። በ22ኛ ሳምንት ወልቭስ ማለት በፕሪሚየር ሊጉ ማንም ድልና 3 ነጥብ የተጠማ ቡድን ሁሉ የሚያሳካበት ወልቭስ ቀናው ከተባለ አቻ ውጤት ብቻ የሚያስመዘግብበት ቡድን እንደነበረ ይታወቃል። በመጀመሪያ 22 የፕሪሚየር ሊግ ጨዋታ የሰበሰበው ከ3 ነጥብ አልዘለለም ነበረ። አሁን ግን ውድ ቤተሰቦቻችን በ4 ጨዋታ 6 ነጥብ ላይ ደርሷል። በውድድር ዓመቱ ከሰበሰባቸው ነጥቦች አንጻር በጣም አስከፊ ነው። የመጨረሾቹ 22 ጨዋታ ላይ ያገኘው ነጥብና ወልቭስ ዘንድሮ ከተረፈ ተአምር ነው፣ ምንም ጥያቄ የለውም። በእግር ኳስ ውስጥ ካየናቸው ይሄ እግር ኳስ አስደናቂ እውነቶች የወልቭስ መትረፍ ነው የሚሆነው። ግን ወልቭስ ቀስ በቀስ እየተሻሻለ የመጣ ይመስላል። ዛሬም ከኒካስል ዩናይትድ ጋር በነበራቸው ጨዋታ ከ127 ዓመት በኋላ በእርስ በርስ ግንኙነታቸው 0-0 በሆናቸው ውጤት በወልቭስ ሜዳ ጨዋታቸውን አጠናቀዋል። የቶማስ ፍራንክ ቡድንም ቶትናም ሆትስፐርስ ውጤትም 3 ነጥብም ለተቸገረ ቡድን በተለይ ሜዳቸው ይቀናቸዋል። በርንማውዝ በእንግሊዝ ፕሪሚየር ሊግ 11 ተከታታይ ጨዋታ ምንም ሳያሸንፍ ተጉዞ ቶትናምን ሲገጥም ነው ድል የቀናው። ዌስትሃም ዩናይትድ በእንግሊዝ ፕሪሚየር ሊግ 10 ተከታታይ ጨዋታ ምንም ሳያሸንፉ ተጉዘው ቶትናም ላይ ሲደርሱ ግን ድል ቀንቷቸዋል። እድል ከነሱ ጋር ሆኖ ቀጣይ ያለፉትን 13 ጨዋታ ሊያሸንፉት በርንሌ ተረኛ ተጋጣሚ ናቸውና በርንሌዎችም ተስፋ ሊያደርጉ ይችላሉ። የሚገጥሙት ቶትናምን ነው። የቶማስ ፍራንክ ስንብት በበርካቶች ዘንድ በትልቁ እየተጠበቀ ያለ ግን ቶትናም እስከዚህ ሰዓት ድረስ ያላሰናበታቸው ናቸው። ይሄን ያልኳችሁ ይቺን መረጃ ለእናንተ እስካቀረብንበት ሰዓት ድረስ እሳቸውንም በመንበረ ስልጣናቸው ላይ ያሉ ምናልባት ከተሰናበቱ የእሳቸውን የኦሊቨር ግላስነር እየተጠበቀ ስለሆነ በሰዓታት ውስጥ አዲስ ነገር ሊኖር ስለሚችል እንከታተለዋለን። እንግሊዛዊው ተከላካይ ማርክ ጉዌ ማንቸስተር ሲቲ ከተማ ደርሶ ዛሬ የሕክምና ምርመራውን አድርጓል። ሲቲ እስካሁን የሕክምና ምርመራውን ውጤት ይፋ አላደረገም። ተጫዋቹ የጤና ምርመራውን በማድረግ እንግዲህ ማጠናቀቅ ሲችል በ20 ሚሊዮን ፓውንድ ለሲቲ ፊርማውን ያኖራል። መረጃዎችን ለማጣራት ሙከራ እያደረግን ነው፣ ግን እስካሁን የሕክምና ምርመራ ውጤቱ እጃችን ላይ ያልደረሰም። ወደ ቤተሰቦቻችን አንድ ተጫዋች ሙሉ ለሙሉ ዝውውሩ ተጠናቋል ለሚባለው የሕክምና ምርመራውን ሲያልፍ እንደሆነ ይታወቃል። ስለዚህ የጉዌ ዝውውር ያለቀለት ነገር ነው። የሕክምና ምርመራውም ኦልሞስት እየተደረገ ነው። ይህን መረጃ ለእናንተ ስናቀርብ እጃችን ላይ ከደረሰ በጽሁፍም መልክ ቢሆን ለሲቲ ደጋፊዎች እናደርሳለን። ያው ለሲቲ ደጋፊዎች ግን በልበ ሙሉነት ጉዌ የማንቸስተር ሲቲ ተከላካይ መሆኑን ልንነግራችሁ እንወዳለን። ፔፕ ጋርዲዮላ ፕሪሚየር ሊግ ደርሰው እግራቸው ከረገጠበት ቀን ጀምሮ በፕሪሚየር ሊጉ ዩናይትድ 10፣ ሊቨርፑል 10፣ ቶትናም 10 ረተዋቸዋል። ለእሳቸው እነኚህ 3 ቡድኖችን ያክል የረታቸው የለም። እሳቸው በተጫዋችነታቸው
31 ጨዋታ ተጫውቶ 25 ግብ አስቆጥረው 59 አሲስት ነበራቸው። በአሰልጣኝነታቸው 974 ጨዋታ ደርሰዋል እያሰለጠኑ በተለይም በባርሴሎና ቢው ቡድንና ዋናው በባየር ሙኒክ አሁን በሲቲ እናውቃቸዋለን። በእነኚህ 974 ጨዋታ 708ቱን ድል ያደረጉ 131 ጨዋታ ብቻ የተሸነፉ ቀሪው ናቸው የወጡ ናቸው። እሳቸው ዛሬ 55ኛ ዓመታቸው ላይ ይገኛሉ። በምክንያትን ያነሳናቸው የፔፕ ጋርዲዮላ ቆይታም ቢሆን በሲቲ ቤት እስከዚህ ሰዓት ድረስ እርግጥ ያልሆነ ግን ኮንትራት ያላቸው በአመቱ መጨረሻ ግን ሊለቁ የሚችሉበት እድል አለ የሚል መረጃ በስፋት እየተነገረባቸው እንደሆነ ይታወቃል። ክላውዲዮ ኤችቬሪ ጄሮናን እንዲቀላቀል ሲቲዎች ፈቃድ ሰጥተዋል። ተጫዋቹ በተለይም በባየርን ሌቨርኩሰን የመጫወቻ ደቂቃ ካጣ በኋላ ነበረ ሲቲዎች ፈቃድ የሰጡት ባየርን ሌቨርኩሰን ለቆ ጄሮና እንዲቀላቀል። ጄሮና ማለት በነገራችን ላይ የሲቲ እህት ክለብ ነው። ለቀጣይ የዓለም ዋንጫ ሀገር ለመወከል በሚደረግ ሩጫ ውስጥ ራሱን ጄሮና እንዲገኝ ፈቅዷል ተጫዋቹ፣ ሲቲም ፈቅዶለታል። ሌላ ግን አንድ ትልቅ መረጃ ለሲቲ ደጋፊዎች እንንገራችሁ። በፕሪሚየር ሊግ ታሪክ 100 ነጥቦችን ወስዶ ዋንጫ የበላ ቡድን ማንቸስተር ሲቲ ነው። ታዲያ ይህን ሪካርዱን አርሰናል ዘንድሮ ቢያንስ መጋራት የሚችልበት እድል ነበረው ከኖቲንግሃም ፎረስት ጋር 0-0 ከተለያየበት ጨዋታ በፊት። ያችን ጨዋታ አርሰናል 0-0 መለየቱን ተከትሎ የሲቲ 100 ነጥብ ላይ እንደማይደርስ ተረጋግጧል። ስለዚህ ማንቸስተር ሲቲ ሪካርዱን ይዞ ይቀጥላል። የሚጋራውም አንድም ቡድን በፕሪሚየር ሊጉ በዚህም ዓመት እንደማይኖር ተረጋግጧል። ቼልሲ ተጫዋች ለማስፈረም ከስምነት ደርሷል። ወደ ቤተሰቦቻችን ቼልሲ አሰልጣኝ ቢቀያየርም ዝውውሩ የሚመራው ከላይ ባሉት ሰዎች ነውና አሰልጣኝ ቢሄድም ቢመጣም ቼልሲ ግን ተጫዋች ይገዛል። አሁን ላይ ታዲያ ሊያስፈርሙ ከስምነት የደረሱት ጄሬሚ ጄኬቴን ነው። ተጫዋቹ ሙሉ ለሙሉ ለቼልሲ ለመጫወት ከስምነት ደርሷል። አንድ ነገር ብቻ ቀርቷል። በቼልሲና በክለቡ መካከል የሚደረገው በሬንስ መካከል የሚደረገው ድርድር ግን አሁንም ከስምነት አልተደረሰም። ሬንስ 65 ሚሊዮን ዩሮ እንፈልጋለን ብለዋል። ቼልሲ ገንዘቡ ይቀነስልን እያሉ ይገኛሉ። በዚህ መሰረቱ ውድ ቤተሰቦቻችን የቼልሲ ሰዎች በአካል በቀጣይ ቀናት ከሬንስ ሰዎች ጋር ተገናኝተው የዝውውር ሂሳቡን ለማስቀነስ ድርድሩ ይቀጥላል ተብሏል። ተጫዋቹ አስቀድሞ ፈቃድ መስጠቱ ለቼልሲ ነገሮችን በቶሎና በጊዜ ለመጨረስ ይረዳቸዋል እየተባለ ነው። አሰልጣኝ ብዙም በማይሳተፍበት የቼልሲ የዝውውር ፖሊሲ ውስጥ ጄሬሚ ጄኬቴ ለአዲሱ አሰልጣኝ ይገዛለታል ማለት ነው። ኤንዞ ማሬስካ ክለቡን ከለቀቁ በኋላ በክለቡ አሁንም አስደናቂ ብቃቱን እያሳየ ያለው ደግሞ ኤንዞ ፈርናንዴዝ ነው። ኤንዞ ፈርናንዴዝ የሳምንቱ የጨዋታ ኮከብ ተብሎ ተመርጧል። በብሬንትፎርድ ጨዋታ ላይ በዚህ ውድድር ዓመት 12 ጎሎች ላይ ተሳትፎን አድርጓል ቼልሲ። ኤንዞ ፈርናንዴዝ በውድድር ዓመቱን በጣም አስደናቂ ጊዜ እያሳለፈ ነው። በፈረንሳይ ቱጃር ክለብ ፓሪስ ሰን ዠርሜን፣ በስፔኑ ኃያል ክለብ ሪያል ማድሪድ ጭምር አይን ውስጥ የወደቀ ተጫዋች በቼልሲ ዘንድሮ በጣም ድንቅ ጊዜን እያሳለፈ ነው። በቀጣይ ደግሞ ቼልሲ በፕሪሚየር ሊጉ 5 በጣም ወሳኝ የተባሉ ጨዋታዎች ይጠብቁታል። ከክሪስታል ፓላስ በፓላስ ሜዳ ሄዶ ሴልኸርስት ፓርክ ላይ ነው። ከዛ ዌስትሃምን ስታንፎርድ ብሪጅ ላይ፣ ወልቭስን ሞሊኒክስ ላይ፣ ሊድስን ስታንፎርድ ብሪጅ ላይ፣ በርንሌን ስታንፎርድ ብሪጅ ላይ የሚያስተናገድ ይሆናል። ከቀጣይ 5 ጨዋታ ሁለቱን ብቻ ነው ከፓላስና ከወልቭስ ከሜዳ ውጭ የሚያደርገው። ሁለቱም በወቅታዊ ብቃት ጥሩ አይደሉም። በአጠቃላይ ቼልሲ ከነኚህ ጨዋታዎች በርከት ያሉ ነጥቦችን ማግኘት ይችላልና ከ5ቱ ጨዋታ ምን ያህሉን ሊያሳካ ይችላል? ቼልሲያን አጋሩን። የአርኔ ስሎት ቡድን ሊቨርፑል ሽንፈትን አስቀርቷል፣ ግን አቻ ውጤት በጣም የበዛበት ቡድን ሆኗል። ሊቨርፑል፣ ቼልሲ እና ማንቸስተር ዩናይትድ ተከትሎ በውድድር ዓመቱ አጋማሽ አሰልጣኝ የመቀየር ሐሳብ የላቸውም ተብሏል። በተለይም ቼልሲ ማንቸስተር ዩናይትድ አሰልጣኝ ካሰናበቱ በኋላ ሌላ የስሎት መትረፍ እነኛ 11 ጨዋታዎች እንደ ትልቁ ሲነሳ ነበረ። ይሁን እንጂ አሰልጣኝ አርኔ ስሎት ጥርጣሬዎችን ለማስወገድና የደጋፊውን እምነት መልሰው ለማግኘት ቡድኑን በፍጥነት ማሻሻል ከዚህም የባሰ በቦርዱ ይጠበቃል ተብሏል። አማራጭ አሰልጣኝ በመመልከት ዙሪያ እስካሁን የተለየ ነገር ባይኖርም አሁን ላይ ነገሮች መለወጣቸው ተገልጿል። በተለይ በክለቡ ቦታ የሚሰጣቸው አሰልጣኝ ዣቢ አሎንሶ ከተሰናበቱ በኋላ ነገሮች እየተለወጡ ነውና ምናልባትም ስሎት በውድድር ዓመቱ አጋማሽ ባይሰናበቱ እንኳን ውጤቱ ተገምግሞ ምናልባትም በዓመቱ መጨረሻ በዣቢ አሎንሶ ሊተኩ ይችላሉ እየተባለ ነው። እንዳልኳችሁ ግን የውጤት ግምገማ ይደረጋል ተብሏል። የአርኔ ስሎት ቡድን አምና ሻምፒዮን ከሆነ በኋላ ዘንድሮ ለቶፕ 4 ብቻ እየተፎካከረ ያለ የሚመስል አይነት ቡድን ሆኗል። ባለፉት 11 ጨዋታ ደግሞ በርከት ያለው ባቻ ውጤት መመዝገቡ ይታወቃል።
ፍሎሪያን ቬርዝ በሜዳችንና በደጋፊያችን ፊት 3 ነጥብ ሳናገኝ ቀርተናል። ይሁን እንጂ ለደጋፊዎች ትልቅ ምስጋና ይገባቸዋል። ድባቡ እጅግ በጣም ልዩ ነበር። አሁን ትኩረታችን ሻምፒዮንስ ሊግ ነው። ደጋፊውን በዛ እንክሳለን ብለዋል ፍሎሪያን ቬርዝ። በቡድን አጋሮቼም በጣም ተደስቻለሁ። በተለይም ደግሞ ከእነሱ ጋር መዋሃድ የበለጠ ጠቅሞኛል። በራስ መተማመን ሰጥቶኛል። ለእኔ ሁሌም ክለቡ ድጋፍ እንዳደረገ ነው ብሏል። በተጨማሪም ፍሎሪያን ቬርዝ በቡድኑ በተወሰኑ አጋጣሚዎች የተሻሉ ውሳኔዎችን ማድረግ ይችል እንደነበረም በቁጭት ተናግሯል። በተለይም በሳምንቱ ጠበጣሩበት የበርንሌ ጨዋታ ምናልባት አንድ ጊዜ የተሻሉ ውሳኔዎችን ልንወስን እንችል ነበር። በዛው ልክ ደግሞ በተወሰኑ ጊዜያትም ላይም ትንሽ እድል አልነበረንም። ልናስቆጥራቸው የምንችላቸው አጋጣሚዎች ነበሩ፣ እድለኛም ስላልነበር ነው ብሏል። በቀጣይ በአውሮፓ ሻምፒዮንስ ሊግ ይህን ደጋፊ እንክሰዋለን ብሏል። አርኔ ስሎት በተከታታይ 12 ጨዋታ ያለ ሽንፈት ተጉዘናል። ስለዛ ነገር ማውራት እንችላለን። ነገር ግን በሊቨርፑል ያለው ደረጃ በዚህ ልክ የሚገመት አይደለም። ከዚህ ከፍ ማለት አለብን። 12 ተከታታይ ጨዋታ ካልተሸነፍን ደረጃችን ከዚህ መሻሻል አለበት ብለዋል። ያው በሌላ አማርኛቸውን መቀነስ አለብን እንደማለታቸው ነው። በዘንድሮ የውድድር ዓመት ሊቨርፑል በፕሪሚየር ሊጉ በጣም ከተቸገረባቸው ነገሮች በርንሌ፣ ሊድስ እና ሰንደርላንድን ማሸነፍ ነው። በእርግጥ በርንሌን ተርፉ ሙር ላይ 1-0 ሳላህ በፍጹም ቅጣት ምት 95ኛው ደቂቃ ላይ ባስቆጠራት ግብ የመጀመሪያ ዙር ጨዋታ ድል አድርጎ እንደነበረ የሚዘነጋ አይደለም። አሁን ላይ ግን ቡድኑ በሁለተኛው ዙር አንፊልድ ድረስ የጋበዘውን በርንሌን ድል ማድረግ እንደተሰናው ይታወቃል። የስኮት ፓርከር ቡድን ከዚህ በፊት እዚህ ሲመጣ 9 ግብ የሚቆጠርበት ግን አሁን እሳቸው ነጥብ ይዘው የወጡበት ሜዳ ሆኗል። ለማንኛውም ዘንድሮ ካደጉት ቡድኖች 5ኛ መርሃ ግብሩ ደርሷል። አንድ ይቀረዋል። ከ5ቱ 4ቱ ናቸው። አንድ ሽንፈት ብቻ ነው ያለው። ስለዚህ በቀጣይ አንድ ጨዋታ የሚቀረው ደግሞ ያውም ከሰንደርላንድ ጋር በስቴዲየም ኦፍ ላይት ሰንደርላንድ ምንም ሽንፈት ባልቀመሰበት ሜዳ እንደሆነ ይታወቃል። አርኔ ስሎት አዲስ ፈራሚዎች በተመለከተ ሁላችንም በውጤቱ ተበሳይተናል። ነገር ግን አንዳንድ ጊዜ ውጤቶች በአንድ ተጫዋች ላይ የሚተው ጉዳይ አይደለም ብለዋል። ስሎት አክለውን ቬርዝ አስደናቂ ጎል አስቆጥረዋል። ፍሪፖንግ ትልቅ የአደጋ ምንጭ ነው ለተቃራኒ ቡድን፣ ነገር ግን ውጤቱ የእነሱ መሻሻልን አያንጸባርቅም። ይህ ሌላው ብስጭት ነው ብለዋል። በአጠቃላይ ስሎት ውጤቱ የሚጠብቀውን ያህል ባይሆንም በተጫዋቾች ላይ ግን መሻሻል እየታየ ነው ብለዋል። አዲስ የመጡ ተጫዋቾችም በብቃታቸው ከፍ ቢሉም ውጤቱ ግን ያንን ማሳየቱ ያስቆጭቶኛል ብለዋል። ጨዋታው ላይ ዶሚኒክ ሶቦስላይ ላይ ያባከናት ፍጹም ቅጣት ምት እንዳለች ሆኖ ዶሚኒክ ሶቦስላይ ላይ ለሊቨርፑል ከፈረመበት ቀን ጀምሮ 21 ጎል፣ 17 አሲስት፣ 38 የግብ አስተዋጽኦ አለው። በተጫዋቹ በኩል 39ኛውን የግብ አስተዋጽኦ ብረት እንደመለሰበት ይታወቃል። በዚህ ሳምንት የስኮት ፓርከርን በርንሌ ሲገጥም ስኮት ፓርከር የበርንሌው አሰልጣኝ አንፊልድ ድረስ መተን ያ ሁሉ አደጋ ተፈጥሮብን አንድ ግብ አስቆጥረን አንድ ብቻ ተቆጥሮብን መውጣታችን እድለኛ ብቻ ስለሆንን ሳይሆን ጠንካራ ሆነን ስለተጫወተን ነው ብለዋል። አያክስና አርሰናል ከስምነት ደርሷል። ወደ ቤተሰቦቻችን በአያክስና በአርሰናል መካከል ከስምነት የደረሰው ያው የኖቲንግሃም ፎረስቱ ውል ተቋርጦ ኦሌክሳንደር ዚንቼንኮ የቀሩትን የ6 ወር ጊዜያት በአያክስ እንዲያሳልፍ ነው። አርሰናልን በ1 ዓመት ውሰት ውል ለቆ ኖቲንግሃም ፎረስትን ተቀላቅሎ የነበረው ኦሌክሳንደር ዚንቼንኮ የመጫወቻ ደቂቃን ማግኘት አልቻለም። በእርግጥ የተወሰኑ ጉዳቶችም ነበሩበት። በአርሰናልም እያለ አንዱ ችግሩ ቦታውን ለቆ ሄዶ ጎል ይቆጠራል። ሁለተኛው ችግሩ ጉዳት ነበረ። በኖቲንግሃም ፎረስትም ያው ነው የተደገመበት። አሁን ተጫዋቹ አያክስን ይቀላቀላል። አርሰናል ሙሉ ለሙሉ ለዝውውሩ ፍቃድ ሰጥቷል። ኖቲንግሃም ፎረስትም ተጫዋቹ የውሰት ውሉ እንዲቋረጥ ፍቃድ ሰጥቷልና በቀጣይ ቀናት ዝውውሩ ይፈጸማል ተብሎ ይጠበቃል። አርሰናል በዚህ ውድድር ዓመት ባደረጋቸው 22 የፕሪሚየር ሊግ ጨዋታ በአምስቱ አንድም ኢላማውን የጠበቀ እንኳን ሙከራ አልተደረገበትም። ይሄ ደግሞ ዳቪድ ሪያ ቢያንስ ካስመዘገባቸው ክሊንሺቶች ውስጥ 5ቱን ግብ ውስጥም ባይኖር ግብ እንደሌለበት ተደርጎ የሚቆጠር እንደማለት ነው። ለሱ ቀላል ጨዋታ ነበሩ ማለት ነው። በዚህ መሰረት 2003-4 አርሰናል ኢንቪንሲብል ዋንጫ ከወሰደበት የውድድር ዓመት ሪከርድን መጋራት ችሏል። በወቅቱ 5 ጨዋታም መረባቸው ብቻ ለመደበር ሳይሆን ሙከራ ሁላ አልተደረገባቸውም። የአሁኑም በዛው ልክ ይመስላል። በተለይም የተከላካይ ክፍሉ በጣም ጠንካራ ነው። ሌላው በዚህ ውድድር ዓመት በሊጉ አርሰናል ካሸነፋቸው 15 ጨዋታ በ11ዱ ጨዋታ መጀመሪያ ያስቆጠሩት አርሰናሎች ወይ ከቆመ ኳስ ነው ወይ የቆመ ኳስ ከተተፋ በኋላ ነው። አርሰናልና የቆመ ኳስ ነገር ትስስራቸው ጠንከር ያለ ነው። ካስታወሳችሁ ከአርሰናልና ኖቲንግሃም ፎረስት ጨዋታ በፊት ሻንዳይች የአርሰናል ጥንካሬ የቆመ ኳስ ብቻ አይደለም ብለው ነበረ። እሳቸው ግን የአርሰናልን የቆመ ኳስ በመከላከል ቡድኑ ድል እንዳያረጋቸውም የተከላከሉበት መንገድ በትልቁ ሊጠቀስ ይችላል። ኢያን ራይት የቀድሞ የአርሰናል ተጫዋች ሆኖ
አርሰናል ላይ የሰላ ትችትን ከማቅረብ የሚቆጠብ ልባዊ ደጋፊ እንደሆነ ይነገረለታል። ኢያን ራይት ከሲቲ ያለንን ልዩነት ወደ 11 ማስፋት እንችል ነበር፣ ከሊቨርፑል ከኖቲንግሃም ፎረስት ጋር የጣልናቸው ነጥቦች ያስቆጫሉ ብቻ ብሎ ነገሩን ቋይቶታል። ያው ሌሎች ሁሉም ስጋታቸውን ሲገልጹ አሰልጣኙ የተጠቀመው ታክቲክ ኦዴጋርድ አምበል ለመሆን የለበትም የሚሉ ትችቶችን ሲያቀርቡ ይታወቃሉ። ኢያን ራይት ግን ብዙ ጊዜ ስም ጠርቶ ተጫዋቾችንና አሰልጣኝን አይተችም። የጣልናቸው ነጥቦች ብቻ ያስቆጫሉ ብሎ አልፏል። አርሰናል በእርግጥ በዚህ ሲዝን በፕሪሚየር ሊግ በጨዋታም ግብ ሳያስቆጠር የወጣባቸው 2 ጨዋታ ነው። ሊቨርፑል ላይ ከሊቨርፑል ጋር አንፊልድ ላይ 1-0 በዶሚኒክ ሶቦስላይ ላይ ግብ ሲሸነፉ ሊቨርፑልን ራሱን ኤምሬትስ ላይ ጋብዞት 0-0 የተጠናቀቀው ጨዋታና ሲቲ ግራውንድ ድረስ ሄደው ከኖቲንግሃም ፎረስት 0-0 የተጠናቀቀው ጨዋታ ብቻ በዚህ ዓመት አርሰናል ግብ ያላስቆጠረባቸው ናቸው። በአርሰናል በኩል እንግዲህ በዚህ ሳምንት ግብ አላስቆጠረም ኖቲንግሃም ፎረስት ላይ። ያቺ አጨቃጫቂ ፍጹም ቅጣት ምት ጉዳይ ማይክል አርቴታ ከብዙ አንግላቸው ያሰጣል ብለው የኖቲንግሃም ፎረስቱ ሻያን ዳይች ደግሞ ይሄ ፍጹም ቅጣት ቢሰጥ ኖሮ እግር ኳስ መቆም ነበረበት ብለው ሁላ እስከ ማማረር ግን አለመሰጠው ትክክል መሆኑን ተናግረው ነበረ። የስካይ ስፖርት ጋዜጠኛ ዶግ ክሪልች በእጁ ነክቷል በሚታይ ሁኔታ እና ይሄ ፍጹም ቅጣት ምት ነበር። ተጫዋቾች ምናልባት በእጁ መንካቱን እሱ በራሱ አንደበት አምኗል። ግን እሱም ያው ያሰጠን በሚለው ወይም ደግሞ በተፈጥሯዊ ቦታን የነካውት ቢልም ለእኔ ግን ፍጹም ቅጣት ምት ነበር ብሎ ዶግ ክሪሊች ተከራክሯል። በእርግጥ ፍጹም ቅጣት ምቱ ያሰጣል አያሰጠን በሚለው ጉዳይ ላይም እንደ ቃል ስፖርት ዩቲዩብ ቻናል ውሳኔ ወይም ማስተያየት መስጠት ስለማንችል እድሉን የምንሰጠው ለአድማጭ ተመልካቾቻችን ብቻ ነው። ያሰጥ ነበር ወይ? ምልከታችሁን እናንተ አጋሩን። አርቴታ አሁን ላይ በበርካቶች ዘንድ አንድ ጥያቄ እየተነሳባቸው ይገኛል። የተጫዋች አጠቃቀም ጉዳይ። እሳቸው በሳምንቱ መጨረሻ የአውሮፓ ሻምፒዮንስ ሊግ ከኢንተር ሚላን ጋር በጣም ወሳኝ ጨዋታ አለባቸው። በእርግጥ አርሰናል ከሻምፒዮንስ ሊግ 8 ውስጥ በታች ሆኖ ይጨርሳል ተብሎ አይታሰብም። በሂሳባዊ ስሌት ወደ ጥሎ ማለፍ ጨዋታ መግባቱን አረጋግጧል። በ1 እስከ 8 ውስጥ ገብቶ ለመውጣት ደግሞ በጣም ጥቂት ነጥብ የሚያስፈልገው ቡድን ነው። ከዛ በኋላ ከኢንተር ጨዋታ ቀጥሎ ደግሞ ዩናይትድን ይገጥማል። በእርግጥ ያ ጨዋታ ብቻ አይደለም፣ ቀጣይም ፈታኝ ጨዋታ አሉት። አሁን ትልቁ ማይክል አርቴታ ላይ በርካቶች ስጋት አለን እያሉ በሚገኙት ማይክል አርቴታ ከፊታቸው ለሚጠብቋቸው ከባባድ ጨዋታም ቡድን ውስጥ እንዴት ያለ የጨዋታ ስታይልን ይዘው ይቀርባሉ፣ እነማንን ይዘው ይገባሉ በሚል ጉዳይና በተለይም እነ ኢብሪቼ ኢዜ ላይ እየወሰዱ ባለው እርምጃ በርካቶች ቅሬታ እየተሰማቸው እንደሆነ ይታወቃል። እሳቸውም ትላንትና ከጨዋታው በኋላ ወጥተው ሪስክ ወስደናል ብለዋል። ሪስኩም 0-0 ቡድኑ እንዲወጣ እንዳደረገ ይታወቃል። አርሰናል በ2012-13 የውድድር ዓመት ከሰንደርላንድ ስቶክ ሲቲ ጋር ካደረጉት ጨዋታ በኋላ ለመጀመሪያ ጊዜ ነው በፕሪሚየር ሊግ 2 ተከታታይ ጨዋታ ጎል ሳያስቆጥሩ የወጡት። አርሰናል ከኖቲንግሃም ፎረስትም ጋር በነበረው ጨዋታ ላይ በመጀመሪያ አጋማሽ 8 ሙከራዎችን ቢያደርጉም አንዱም ራሱ ኢላማውን አልጠበቀም። ይህም በፕሪሚየር ሊጉ ማይክል አርቴታ በ2019 ከበርንማውዝ ጋር ባረጉት የመጀመሪያ ጨዋታ ካጋጠመው ቁጥር ጋር ተመሳይ ነው። ያኔ በመጀመሪያ 45 ደቂቃ 9 ሙከራ አድርገው አንዱም ኢላማውን አልጠበቁም ነበረ። ከዛ ከ6 ዓመት ገደማ በኋላ ነው ይህ ነገር የገጠማቸው። በማይክል አርቴታ በኩል ቀጣይ ቡድናቸው ዩናይትድን ኤምሬትስ ላይ፣ ሊድስን ኢላንድ ሮድ ስቴዲየም፣ ሰንደርላንድን ኤምሬትስ ላይ ይገጥማሉ። ተፎካካሪያቸው ሲቲ ቀጣይ ወልቭስን፣ ቶትንሃምን፣ ሊቨርፑልን ይገጥማል። አስቶን ቪላ ሌላኛው ተፎካካሪያቸው እንደ ኒካስል፣ ብሬንትፎርድ፣ በርንማውዝ ያሉ ጨዋታዎችን ይጠብቁታል በቀጣይነትና አርሰናል ከተፎካካሪዎቹ እንዴት እየራቀ ሄዳል የሚለው በቀጣይ ይጠበቃል። የማንቸስተር ዩናይትድ ተጫዋች ሌሳንድሮ ማርቲኔዝ ፖል ስኮልስ ከፈለገ ወደ ቤቴ አምርቶ ፊት ለፊት ሊተቸኝ ይችላል ብሏል። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ከደርቢው በፊት ማርቲኔዝ ሃላንድን ያቆማል የሚል እምነት የለኝም ሲል፣ እንደ ኒኪ ቤት ያለ ደግሞ ሃላንድ በሌሳንድሮ ማርቲኔዝ ላይ ፍጹም የበላይ ሆኖ ያመሻል ብሎ ነበረ። ሌሳንድሮ ማርቲኔዝ በደርቢው ቡድኑ ግብ ሳይቆጠርበት ጨዋታውን አሸንፎ እንዲወጣ የረዳበትን መንገድ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በማስረጃ አቅርበነው ነበረ። ፖል ስኮልስ ባለው አቅም ቢጠራጠርም ሌሳንድሮ ማርቲኔዝ ግን ያደረገው ነገር ፍጹም አስደናቂ ነበር። ስኮልስ ሲናገርም ማርቲኔዝ ከሃላንድ አይታሰብም፣ እሱ ጎል አስቆጥሮ አጭሩን ተከላካይ ወደ መረቡ መወርወር ይችላል ብሎ ነበር የተሳለቀበት። ማርቲኔዝ በበኩሉ ማንም የፈለገውን መናገር ይችላል፣ አስቀድሜ ነግሬዋለሁ፣ እኔን ማናገር ከፈለገ የፈለገበት ቦታ
ቤቴም ቢሆን መምጣት ይችላል። የሰጠው አስተያየት በጨዋታው ተጨማሪ ተነሳሽነት እንደፈጠረለትም የተናገረው ማርቲኔዝ ተነሳሽነት የሚሰጡኝ ቤተሰቦችም ናቸው ብሏል። ለሚናገሩት ነገሮች ግድ አይሰጠኝም፣ ትኩረቴ በአቋሜና በቡድኑ አቋም ላይ ነው። እስካሁን ባለው ደረጃ በጣም ደስተኛ ነኝ ብሏል። ከዚህ ጋር በተያያዘ እንደ ክለብ ግን ማንቸስተር ዩናይትድ ሌጀንድ ፖል ስኮልስ እና ኒክ በት በክለባቸው ተጫዋች ላይ በሰጡትና በሰነዘሩት ትችት ግን በተለይም ከጨዋታው በፊት ደስተኛ አይደለም ተብሏል። ዩናይትድ እንደ ቡድን አንድሮ ማርቲኔዝ የተለየ ስብዕና ያለው አሰልጣኝ በክለባችን መጥቷል እያለ ነው። ማይክል ካሪክን ነው። የካሪክ የጨዋታ አረዳድ ፍጹም የተለየ ነው ይላል። እዚህ ለረጅም ጊዜ ተጫውቻለሁ፣ ሁሉንም ነገር አሸንፌያለሁ፣ አሁን የመጣው ክለቡን ለመርዳት ነው ሲል በማይክል ካሪክ ደስተኛ መሆኑን ተናግሯል። ከቡድኑ ሁኔታ አንጻር ጥሩ ጅማሩ አድርገናል። ማይክል ካሪክም ቡድኑን ወደ ተሻለ ደረጃ ለመምራት የተሻለውን እያደረገ ነው፣ አጀማመራችን ጥሩ ነው ብሏል። በቀጣይ ማንቸስተር ዩናይትድ በማይክል ካሪክ ስር ከሚጠብቃቸው ጨዋታዎች ውስጥ አርሰናልን ኤምሬትስ፣ ፉልሃምን ኦልትራፎርድ፣ ቶትንሃምን ኦልትራፎርድ፣ ዌስትሃም ዩናይትድን ለንደን ስቴዲየም እና ኤቨርተንን ሂል ዲክሰን ስቴዲየም አቅንቶ የሚገጥም ይሆናል። በሊቨርፑል ጨዋታ የመክፈቻውን ግብ ያውም በጨዋታው ከአንድ ደቂቃ በፊት ያስቆጠረው ብራያን ቤሞ ነበረ። በማንቸስተር ደርቢ ጨዋታም ለዩናይትድ የመጀመሪያውን ግብ ያስቆጠረላቸው ብራያን ቤሞ ነው። በእርግጥ ካስታውሳቸው የመጀመሪያ የኢታሃድ ጨዋታም ላይ ግብ ሊያስቆጠር የሚችልባቸው ሰፊ እድሎች ነበሩ። በወቅቱም ጃሊጂ ዳናሮማ ሲያድንበት ነበር። በእርግጥ በዚህም ሳምንት ጃሊጂ ዳናሮማ ሲቲ ላይ የተቆጠሩ ግብ ብዛት ከዚህም ከፍ እንዳይል በጣም ትልቁን አስተዋጽኦ አበርክቶ አስደናቂ ግብ ጠባቂ መሆኑን አሳይቶ ነበር። ጉዳያችን ብራያን ቤሞ ነው። ያለ ብራያን ቤሞ ማንቸስተር ዩናይትድ በአፍሪካ ዋንጫ ወቅት ያሸነፈው ኒካስልን ነጥብ ያገኘው ከወልቭስ እና ከሊድስ እንዲሁም ከበርንሌ ነበረ። በቪላና በብራይተን ተሸንፎ እሱ ከመጣ በኋላ ግን ዩናይትድ በመጀመሪያ ጨዋታው ዩናይትድ 3 ነጥብ ዩናይትድ 2-0 እንዲያሸንፍ የረዳ ለዩናይትድ የመክፈቻ ግብ ያስቆጠረ ሆኗልና በማንቸስተር ዩናይትድ ቤት በመጀመሪያ ዓመቱ ድንቅ ጊዜን እያሳለፈ ይገኛል። ብሩኖ ሚጌል ፈርናንዴዝ ሩበን አሞሪም ሲሰናበቱ ጉዳት ላይ ነበረ። ከዛ በአዲሱ አሰልጣኝ ዳረን ፍሌቸር ወይም በኢንትሪም ኮቹ በጊዜው አሰልጣኝ ስር በርንሌይ ላይ አሲስት አደረገ። ከዛ በብራይተን ጨዋታም ዩናይትድ ተሸንፎ ከውድድሩ ሲሰናበት ከብራይተን ጋር አቻ ሲወጡ አሲስት አድራጊ ነበረ በብራይተኑ ጨዋታ ላይ። ከዛ በኋላ ከማንቸስተር ሲቲ ጋር ድል ሲያደርጉ አሲስት አድርጎ ነበረ። ስለዚህ ከበርንሌይ ጋር ነጥብ ሲጥሉም አሲስት አድርጓል። በብራይተን ከኤፍኤ ካፕ ሲሰናበቱ አሲስት አድርጓል። ከሲቲ ጋር አሲስት አድርጓልና በተከታታይ ጨዋታ አሲስት እያደረገ ነው። በነገራችን ላይ በፕሪሚየር ሊግ በአንድ ጨዋታ ትልልቅ የግብ ዕድሎችን በመፍጠር ብሩኖ በሁለት አጋጣሚ እናደርጉታል። በሲቲ ላይ በዚህ ሳምንት ኦልትራፎርድ ላይ 4 ትልልቅ የግብ ዕድል፣ ወልቭስ ላይ 4 ትልልቅ የግብ ዕድል ፈጥሯል። ይሄን ያደረገ አንድም የፕሪሚየር ሊግ ተጫዋች የለም። ብሩኖ ፈርናንዴዝ 25ኛም የግብ አስተዋጽኦ በተለምዶ ቢግ ሲክስ የሚባሉ ክለቦች ላይ ያበረከተበት ሳምንት ነበር። በአውሮፓ አምስት ታላላቅ ሊጎች በሁሉም ውድድሮች በአማካኝ ከፍተኛውንም አሲስት ብሩኖ ተቀላቅሏል። 10 ደርሷል። እንዳልኳቸው በሁሉም መድረክ ነው። በሁሉም ጨዋታዎች ሪያን ሼርኪ 10፣ እንደዚሁም ቪታኒ 10፣ አርዳ ጉለር 10፣ ፌራን ቶሬዝ 10 አላቸው። እንደ አጠቃላይ ብሩኖ ይሄ ትንሽ ውድድሮችን እያደረገ ዩናይትድ ያለው በውስን መድረክ እንደሆነ ይታወቃል። በዚህ ውድድር ዓመት ላይ በእነኚህ ውስን መድረኮች ያውም ቀጣዩ ከዚህ በኋላ ፕሪሚየር ሊግ ብቻ ነው። በእነኚህ ውስን መድረኮች ላይ ከሌሎች አማካይ ስፍራ ተጫዋቾች እኩል ደርሷል። በሊግ ደረጃ የሚበለጠውም በማይክል ኦሊሴ በባየር ሙኒኩም ተጫዋች ብቻ ነው። እንግሊዛዊ ተስፈኛ አማካይ ኮቢ ሜኖ በማንቸስተር ዩናይትድ ይቆያል ተብሏል። ተጫዋቹ በቀድሞ አሰልጣኝ ሩበን አሞሪም ምርር ብሎት ካለፈው ክረምት ጀምሮ ልቀቁኝ እስከ ጥር የዘለቀ ነበር። ዩናይትድ ግን አሰልጣኙን ካሰናበተ በኋላ በማንቸስተር ዩናይትድ ደጋፊዎች ዘንድ የሚወደደው ኮቢ ሜኖ በአዲሱም አሰልጣኝ ተወዷልና ክለቡን አይለቅም ተብሏል። አሰልጣኙ ሩበን አሞሪም ስንብት ተከትሎም ደርሳቸው የተተኩት ማይክል ካሪክ በሜኖ ላይ ከፍተኛ እምነት እንዳላቸው ገልጸው ነበረ። በሴት የጨዋታ አሰልፈውት ድንቅ ነበረ። በጨዋታው ላይ 91 ኳስ አቀብሎ 91 በመቶ ኳስ የማቀበል ስኬት ነበረው። 100% ረጅም ኳሶቹ ስኬታማ ነበሩ። 3 ታክል፣ 2 ኳስ አቋረጠ፣ 2 ኳስ መልሶ ነጠቀ፣ ከ9 የመሬት ላይ ግንኙነት 4 አሸነፈ፣ ከ3 የአየር ላይ ኳስ 2 አሸነፈ። በዩናይትድ ደጋፊዎች የሚወደደው ኮቢ ሜኖ አሁን በዩናይትድ በራሱ መጫወት እድልን በአዲስ አሰልጣኝ ስራ አግኝቷልና በጣም ድንቅ ጊዜንም እያሳለፈ ይገኛል። ክለቡንም አይለቅም ተብሏል። ፓትሪክ ዶርጉ በማያውቀው ሰፈር በማያውቀው መንደር
በዋና ተሰላፊነት እየተጫወተ ነው። በእርግጥ በተመላላሽ ተከላካይነት ለቦታው እንግዳ አይደለም፣ ግን በቦታው ላይ በቋሚነት ሲሰለፍ ከቅርብ ጊዜ ወዲህ እንግዳ ሆኗል። ፓትሪክ ዶርጉ 4 የግብ አስተዋጽኦ ባለፉት 5 የፕሪሚየር ሊግ ጨዋታ አለው። ይህ ፍጹም አስደናቂ ነው። ውድ ቤተሰቦቻችን ተጫዋቹ ማንቹሪያን ደርቢ ጨዋታ ላይ ራሱ ግብ ያስቆጠረ ነው። ከዛ በዘለለ ኒካስል ላይ ያስቆጠራት ግብ የማንቸስተር ዩናይትድ የወሩ ምርጥ ግብ ተብላለታለች። በጣም ድንቅ ጊዜን እያሳለፈ ነው። ከዝውውር ጋር በተያያዘ ግን አንድ መረጃ ወጥቷል፣ እናጠረዋለን ጉዳዩን። ማንቸስተር ዩናይትድ ሩቨን ኔቬሽን ፈላጊ ነው። ምክንያቱም ዩናይትዶች አስቀድሞ በቀዳቸው እስከያዟቸው ኤሊዮት አንደርሰን፣ አዳም ዋርተን ጋር በጥር መደራደር በጣም አስቸጋሪ ነውና ዩናይትድ ለሩቨን ኔቬሽ የአጭር ጊዜ መደበኛ ጥያቄ ለማቅረብ እቅድ ይዟል ተብሏል። ጉዳዩን በተመለከተ እየተከታተለው እንገኛለን። ዩናይትድ ይፋዊ ጥያቄ ካቀረበ ቀድማችሁ የምትሰሙት ያለምንም ጥርጥር በቃል ስፖርት ዩቲዩብ ቻናል ላይ ነው። በድጋሜ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ብለን ቃል ስፖርት ዩቲዩብ ቻናል የሰዓቱን ጥንቅር ቋጨን። ሰናይ ምሽት።